ሌትስ ጎ ዩቲዩብ እንዴት ናችሁ? ዛሬም እንግዲህ ለየት ባለው ቪዲዮ ተገናኝተናል። ዛሬ እንግዲህ የሆነ ምርቃት ነው የምንሄደው። ምርቃቱ ላይ እንግዲህ በሽበሽ ያሉ ቆንጆ ሴቶች አሉ። የምሬን ነው የምላችሁ፣ ታያቸዋላችሁ። በዚህ አጋጣሚ አንድ ሰው አግኝቻለሁና እስቲ ስለ ምርቃቱ ትንሽ ዛሬ ሮማን የውበት ሳሎን ምርቃት እዛ እየሄድን ነው። እስቲ ገባ ብለን አብረን ያለው ነገር ነው ያለን፣ እንዳያመልጣችሁ። አሪፍ ነገር አለ። አሪፍ ነው ብቻ እናንተ መከታተል ብቻ ነው። ቪዲዮውን ላይክ በማድረግ ጀምሩት። ሌትስ ጎ የሆነችው ደግሞ ትልቅ ባለራዕይ የሆነች ጀግና ሴት አለች። ለሁላችሁ ሞዴል የምትሆን ተስፋ ማቆርጥ ዓላማ ያላት የተግባር ሰው የሆነች ሲሮዋና መስሉልኝ ይችላል። እኔ ሁሌ ሳገኛት በጣም ኢነርጂቲክ ናት፣ ፕላን ያላት ናት እና ከሷ ብዙ ነገር መቆረጥ ትችላላችሁ። ብዙ ነገር ምክንያቱም ትንሽ ብር ስናገኝ አንዳንዴ ምን እንሆናለን እንዘነጋለን። ነገር ግን እሷ ሁሌ ከዛሬ ነገ ከነገ እንደዛው እየቀጠለች እያሰፋች የምትሄድ ጀግና ሴት ናት እና እንዲያውም ከምስራቅ ብቻ ሳይሆን በመላው ኢትዮጵያ እንደምትከፍት ሙሉ እምነት አለኝ። በድጋሚ አመስግኑልኝ። ከዚህ በመቀጠል ማመሰግነው ወደዚህ ወጣች ፋሽን ዲዛይነሮች ቅድማችን እንዴት ሊወጣቸው ማሳኞች ለነሱ ማቀድ አለብን። የት ነው የዛሬ 5 ዓመት ማገኛችሁ እናንተ? የዛሬ 10 ዓመት ማገኛችሁ እናንተ? ዛሬ ምናልባት ለመነሻ የሆነ ሰው ቤት ልትቀጠሩ ትችላላችሁ፣ ምክንያቱም በደንብ ኤክስፒሪየንስ ይኖራችሁ። ነገስ የት ነው መድረሻችሁ? ከዛ ላይ ፕላናችሁን ለማሳካት ደግሞ ምን አይነት ተግባር ወይም ምን አይነት ዘዴ ሜትድ ነው የምትጠቀሙት? ስማርት የሆነ ውጤት ያለው ያበላል ስለተባለ ብቻ አይደለም አይደል? ወደዚህ ሙያ ውስጥ ገቡት። ሲስተሙን ሙያውን ወዳችሁ አክብራችሁ እያንዳንዱ ሰው ደንበኛ ስለበዛ ሳይሆን ጥርት አድርጋችሁ አሳምራችሁ ማለት መሸኘት። ብዙ ጊዜ የምንቸገረው ምንድነው? ገበያ ሲበዛ ነካ አድርጎ ማውጣት ምን ያደርጋል? ነገ ደንበኛ ያሳጣል። አንድ ሰው ብዙ ሰው ያመጣል አይባልም። አንቺ ከተራዎች ሷን ነው ማለት ነው።
ሬዲዋል ስራ የተሰጡ ወጣቶችን በመሰብሰብ ዲሲፕሊን የታነጹ ወጣቶችን በማሰልጠን መረቅን የምትገኝ ሮማ ማሰልጠኛ ተቋም ሰምተሽ አታውቂም? እሷ የምትከፈለች እንዴ? አዎ አንቺ ደግሞ መከፈል ምንድን ነው የምታወሪው? የሚሰጡትን አገልግሎት አታውቂም? አልሰማሽም? ምንድን ነው? እሺ ምንድን ነው እሱ ደግሞ? የልብስ ስፌት፣ የውበት ስልጠና እና የመሳሰሉ የፀጉር ስልጠናዎችን ለምሳሌ ስልጠና በወንድ በሴቶች በውበት ስራ በሜካፕ በተለያዩ ስራዎች ላይ ለሴቶች ተምሳሌት የምትሆን እንቁሴ የሰው ሀብት አንድ የሆነች ሮማ ማሰልጠኛ ተቋም ትባላለች። ሰምተሽ አታውቂም? እሱንም ወስደን ልናስገባሽ እንችላለን።
Hold on.